ልጅቷ ፈተና እየወሰደች ነበር። ነገር ግን የተደናገጠው አባቷ ጎትቶ አስወጣት። ከዚያ ሲወጣ ሌሎቹ ልጆች ዝናብ ሊዘንብ ነው፣ ቶሎ ወደ ቤት ግቡ በማለት አስጠነቀቃቸው። የልጅቷን ተቃውሞ ችላ በማለት አባቱ ቤተሰቡን ይዞ በመኪና ሄደ። ልጅቷ በመስኮት ወደ ኋላ ተመለከተች። ቀድሞ የነበረው ጥርት ያለ ሰማይ አሁን በጥቁር ደመና ተሸፍኗል። ኃይለኛ ዝናብ ሊጥል ተቃርቧል። አባቷ ወዲያውኑ የመኪናውን ፍጥነት ጨመረ። ለልጅቷም የታናሽ ወንድሟን ቀበቶ እንድታስር ነገራት። ነገር ግን ትንሹ ልጅ እምቢ አለ። አባቱ ወደ ኋላ ዞሮ ልጁን ከመቆጣት ውጪ ሌላ አማራጭ አልነበረውም። በዚያ ምክንያት ቤተሰቡ የትራፊክ አደጋ ሊደርስባቸው ለጥቂት ተረፉ። ከአደጋው ቢተርፉም ኃይለኛው ዝናብ ሊጥል ሲል በአንድ ትልቅ መኪና መንገድ ተዘጋባቸው። ሰውየው የመንገደኞችን ስድብ ችላ በማለት ቤተሰቡን ከቦታው በፍጥነት ይዞ ወጣ። በዚያ ቅጽበት ሰማዩ በጥቁር ደመና ተሞልቶ ነበር። አንድ ጠብታ የዝናብ ዘላለም ከሰማይ ወደቀ። እንደ እድል ሆኖ በዚያው ወደ መደበቂያው ደረሱ። ከአንድ ቅጽበት እንኳን ዘግይተው ቢሆን ኖሮ ሁላቸውም ሊሞቱ ይችሉ ነበር። ወደ ውስጥ ከገቡ በኋላ አባትየው የቤተሰቡነቱን አስረዳ። አባቷም ሳይንቲስት እንደነበር ታወቀ። መርዛማ ዝናብ ሊዘንብ እንደሆነ ለቤተሰቦቹ ነገራቸው። ለዝናቡን ከተጋለጡ መርዙ ወደ ሰውነታቸው እንደሚገባ